አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ? አዎ። በህይወት አሉስ? ያልኳቸው በህይወት አሉ። ምንም ቅርነት የምሬን ነው ያለው አቃቢ ህግ መንሱር ጀማልን ግን አትፍቱብኝ አለ። ለምን ሲባል መንሱር ጀማል የተባለው ግለሰብ የሃይማኖት ክርክር የሚባል የለም። ሁሉም ለየራሱ ቢዝነስ ማጣጣፊያ ነው ያደረገው። እንዳለ አሸነፍን እኮ ነው የሚለው። እስኪ አንድ ሰው ተማርን የሚላል ቴክ ኢንቨስትመንት ምክንያት እንግዲህ ብዙ አርቲስቶችና ብዙ ቲክቶከሮች ታስረው ነበረ። መንሱር ጀማል ግን ከእስር ሊወጣ አልቻለም። ሁሉም እንግዲህ በዋስ ተፈተዋል። መንሱር ጀማል ለምንድን ነው ያልተፈተው ብላችሁ ብዙዎቻችሁ እየጠየቃችሁ ትገኛላችሁ። መላሹን እንግዲህ ይዤላችሁ መጥቻለሁ። እንግዲህ በጣም የምንወደውና በጣም የምናከብረው አርቲስት እንግዲህ ከሱ የማይጠበቅና የሚያሳዝን ልብ የሚሰብር ነገር እንግዲህ ቪዲዮ አይተን ነበረ። ምንድነው የሚለውን ነገር አሳያችኋለሁ። በጣም ብዙ የሚገራረሙና የሚያስተምሩ ቪዲዮዎች ይዤላችሁ መጥቻለሁ። ሁላችሁም የትም መሄድ አይቻልም። እስከ መጨረሻው ድረስ ተከታተሉ። መጨረሻ ያለው ቪዲዮ አዝናኝ ቪዲዮ ነው። ኮሜንት ስጡበት። እኔም ኮሜንት ሰጥቼበታለሁ። ጉዳያቸውን ውጪ ሆነው ቢከታተሉ ተቃውሞ የለኝም ያለው አቃቢ ህግ መንሱር ጀማልን ግን አትፍቱብኝ አለ። ለምን ሲባል መንሱር ጀማል የተባለው ግለሰብ ሀገር ውስጥ ምንም አይነት ሀብትና ቋሚ አድራሻ የለውም። ቲክቶክ ላይ እንግዲህ ምን ብሎ ሲያናፋ እንደነበረ ታውቃላችሁ። ከኔ ሌላ ሀብታም የለም የምቀበው ሽቶ እንዲህ ነው ይል ነበር። እንግዲህ አቃቢ ህግ እንግዲህ ሁሉንም ፈቷቸው አርቲስቶቹን፣ እሱን ብቻ ግን ሊለቀው አልቻለም። እስቲ ግን እንስማው። ደግሞአለው ምንም አይነት ሀብትና ቋሚ አድራሻ የለውም። ቃቂ ምን አለ? እኔን የምትረዱ ባለ ሀብቶች መንሱር ጀማልን እርዱት ማለት እዚህ ሰፈር በ18 ዓመት 30 ሚሊዮን ብር ነበረኝ የሚሉ ልብሴ ከዲያመንድን የተሰራው የሚሉ ገንዘቤ እንኳን ተሰርቆ ተቀዶ አያልቅም የሚሉ ሀብቴን ይልኝ የሚሉ ኩላሊቴን፣ ብሌኔን፣ ጨጓራዬን፣ ልቤን ለጠቅላይ ሚኒስትሩ ሰጣለሁ የሚሉ የተለያዩ ባለስልጣናትን ፎቶ ከጀርባቸው ግድግዳ ላይ የሚሰሩ ከዚህ አሁን ከነገርኳችሁ ከመንሱር ጀማል የበለጠ ታሪክ አይኖራቸውም። ስማቸውን ለመጥቀስ ያህል በ18 ዓመቴ 30 ሚሊዮን ብር ነበረኝ ያለው ፍሬው ብቻ ኪዳነ ምሕረትን ከያዝኩ እንኳን ተሰርቆ ተቀዶ አያልቅም የኔ ብር ያለው ወልደ ጊዮርጊስ ይልቃል ቢተው ጃኬቴ ከዲያመንድ ነው የተሰራው የሚለው መንቴ ቢሊየር ሀብቴን ይውልኝ የክሪፕቶ ነጋዴ ነኝ የሚለው ኤቢ ማርሻል ከዚህ አሁን ከነገርኳችሁ ታሪክ በላይ ታሪክ አይኖራቸውም። ነገ ከነገ ወዲያ እናያቸዋለን። ሲያዙ የዚህ ብሔር አባል ስለሆንኩ ነው የተያዝኩት የሚሉ ሲሰርቁ ብሔር የሌላቸው ሰዎች ከዚህ አሁን ከነገርኳችሁ ከመንሱር ጀማል በላይ ታሪክ አይኖራቸውም። ነገ እናየዋለን፣ ከነገ ወዲያ እናየዋለን። በጣም ነው የሚገርመው። እንግዲህ ይህን ነገር እኔ በፍጹም አልጠበቅኩኝም ነበርና እናንተ እስቲ ስለነሱ ምን ታስባላችሁ? የእውነትም ቢሊየነር ናቸው ወይም ደግሞ በውሸት ነው እንደዚህ ነገር እያደረጉ ያሉት ብላችሁ ታስባላችሁ? እንግዲህ ሰሞኑን በጣም የምንወደው አርቲስት የማይጠበቅ ነገርና የሚከብድ ነገር እንግዲህ ከሱ አይተናልና እስቲ አይተነው እንምጣ። በለ እንግዲህ እንደምታዩት ወንድማችን ሄኖክ ወንድሙ እንግዲህ በጣም በፊልሙ ዓለም በጣም የምንወደው
ሪስፔክትና የምናረገው ወንድማችን እንግዲህ ምን ያህል ግብዳ እንደነበረ ምን ያህል ጂመር እንደነበረ ሁላችንም እናውቀዋለን። አሁን እንግዲህ ለፊልሙ መስዋዕትነት 3 ዓመት የፈጀበት ፊልም እንግዲህ ምን ያህል እንዳከሰውና ምን ያህል ዋጋ እንዳስከፈለው እንደምታዩት ነውና የምር ክብር ይገባዋል። የምር ነው የምላችሁ። መቼም ፊልሙ ወጥቶ በሚገርም ሁኔታ እንደምናስመርቅለት በፍጹም ነው ማንጠራጠረው። ሄኖኪ ሪስፔክት። የምር የኢትዮጵያን የፊልም ኢንዱስትሪ ለማሳደግ እየሄደበት ያለው ደረጃ በጣም ነው የሚገርመው። ይመቸ። አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በዮታሉስ ያልኳቸው በዮታሉ ምንም ከእናት የምሬን ነው። እሺ የተወለድከው መቼ? 1930 ቆዩ በአንድ 1931 አሁን ስንት ልጅ አለ ማለት ነው? አሁን 89 ልጅ አለኝ። 89 ልጅ በዮታሉስ ያልኳቸው በዮታሉ ምንም ከእናት የምሬን ነው። የእውነቴን ነው። የት ነው ያሉት? እሺ ለማለት ነው። አስመራ አለ፣ አሰብ አለ፣ ትግራይ የአንዳንድ ወረዳ አለ፣ ሰሜን ጎንደር፣ ሰሜን ምዕራብ ጎንደር፣ ሰሜን ጎጃም፣ ምዕራብ ጎጃም፣ ወሎ 89 ልጅ አለ። እንዴት እንደዚህ ይቻላል ወገን? እንዴት እንዴ! ከስንት ሚስት ነው የተወለደችው? ተኝቶ አያድርም እንዴ? መቀኔው ቀርቷል። ይቻላል? እኔ እውነት ነው ብዬ አላስብም። እኔ ለዚህ ነገር እስቲ ሐሳባችሁን እስቲ አጋሩበት። እኔ ልክ ነው ብዬ አላስብም። የምር እንዴት ሰው 19 ልጅ ይቻላል? እኔ አላቅም። የሃይማኖት ክርክር የሚባል የለም። ሁሉም ለየራሱ ቢዝነስ ማጣጣፊያ ነው ያደረገው። እንዳለ አሸነፍን እኮ ነው የሚለው። እስኪ አንድ ሰው ተማሪን የሚላለ ተማሩን ተው። አንድ ሰው እስኪ የክርክሩ ርዕስ ምንድን ነው ብለህ ጠይቅ። አንድ ሰው አይመልስም። እሺ አንተ በአንተ አይን ማን ነው አሸናፊው? እሺ እኔ በእኔ አይን ቴሌ ነው አሸናፊው። ብዙ ዳታ ጥቅል ተገዝቶለታል። ስንት ዓመት ያስቆጠሩ ሃይማኖቶች በአንድ ሰዓት እይታ አሸናፊ ትላለህ? አስጠላ ባክን ያልስማማም። ለምሳሌ በአንድ ሰዓትም ጨረስ፣ በአንድ ደቂቃም ጨረስ። ዋናው ማርገዟ ነው። ኧረ ተው ሰለሞን፣ አሁን እንዴት አዙረህ ወደ ብልግና ወሰድኩ? ሃይማኖት ያልነበረን እንዴ እኮ በምንም አንስማማም። በቃ ሙላ ጎደል እንጫወት፣ የተሸነፈ ይስማማ። እሺ ተነስ፣ ይኸው ጎደል ዘለቁ ጎጃሞች ዘለቁ። አቤት ሰርግ፣ አቤት ድግስ። እንደው ደሃ ራሱ ሲያጽናና የሀብታም ሰርግ አይደምቅም። የድሃ ነው ጥሩ። እንደው አይዳ አይሰላዊ በቃ እንደው ሰርግ ድግስ አያመልጥሽም። የማን ሰርግ ይልሽ? በከተማ ውስጥ አለ የተባለ የሀብታም ሰርግ ብታይ ድሃና ሀብታም ልዩነቱ እንዲህ እንደው አዳራሽ ሙሉ ስጋ ለስጋው ሙሉ አዳራሽ በቃ ብትው የገረመኝ ቄሶች ይባረኩታል። ወዴት ነው የሚባረኩት? ብዙ እኮ ነው በጣም። ምን ያደርጋችሁ? በሆነ ሀሳብ አልስማማ ብለን በሞላ ጉደል እንፍተው ብለን ጉድልኝ። እሺ 1 2 አንድ ይኸው ከስር ጥያለሁ። ሞላ አሸነፉ። ኧረ ተው ሰለሞን ተው፣ ከአቅሜ በላይ አትሁን። በነገራችን ላይ ለማስተላለፍ የፈለገው ነገር በሃይማኖት አንባላ፣ በቃ አንቧቀስ። ሰሞኑን እንግዲህ በሃይማኖት ዲቤት እየተደረገ እና በጣም ብዙ ነገሮች እያየን ነው። ብዙ ሃይማኖቶች መናናቅ እያየን ነበርና እንግዲህ ያስተላለፈው ነገር ልክ ነው። ሌላው ድርጅት ነው የሚጠቀመው፣ እነ ቴሌ ናቸው የሚጠቀሙት። ማንም ሰው ቢጠየቅ ስለ ርዕሱ ማንም የሚመለስ ሰው የለምና እባካችሁ ከምንባላ ለማስተማር፣ ለመማማር፣ ለመረዳዳትና ለመደጋገፍ እንደዚህ እንሩጥ ማለት ፈልጋለሁ። ወደ ቀጣይ ቪዲዮ እንለፍ። እሺ ኧረ እባክህ መጀመሪያ ቪዲዮን ሳየው መልካም የእናቶች ቀን እኔ ራሱ ሃፒ ማዘርስ ዴይ እናቴ ዛሬ እናቴን ሰርፕራይዝ አደረኳት የሚል ቪዲዮ ነበር የጠበኩት። እናቴ እንኳን ወለድሽኝ፣ እናቴን ሰርፕራይዝ ላድርጋት የሚል ነገር ነበር የጠበኩት። አይደለም ወገን፣ እናትና ልጅ መስሎኝ ነበር። አትሸዋሉ። ባልተቤትና ባልተሚስት ናቸው። በሉ ወይ ስኳር። ያው በልፍም መልካም የእናቶች የሹገሮችና የፍራፍሬዎች ቀን። ስኳር ስኳር ስኳር። ጉድ እኮ ነው እንግዲህ ዘንድሮ ወጣቱ የሚያደርገውን ነገር እንግዲህ አጥቷልና እየተደረገ ያለው ነገር ግን ልክ ነው። ግን ወገን ልክ ነው። ግን እየተደረገ ያለው ነገር እኔ የምር እናቱ ነበር የመሰለችኝ እንጂ እኔ እንዴት አንድ ወጣት እንደዚህ ነገር ያደርጋል? የፈለገ ችግር ቢያጋጥመው እንዴት እናቱን የምታክል ሴትዮ! አረ ከባድ ነው። ብቻ ግን
ሐሳባችሁን አጋሩበት። ዛሬ ለእናንተ ያዘጋጀሁላችሁ ቪዲዮዎች ይህንን ይመስሉ ነበር። በቀጣይ ቀን እስከምንገናኝ ቸር ሰንብቱልኝ። ሰብስክራይብ ያላደረጋችሁ ሐሳብ ያልሰጣችሁ ሐሳብ ስጡበት። ወዳችኋለሁ። ይመቻችሁ።